እንደተደረገው ሰዎች አሉ ሰምቶ የሚያደርጉ ማለት ነው የማይቀየር ሃሌሉያ መንፈስ ቅዱስ እናከብራለን ድምፅህን አሰማን በኢየሱስ ስም ለጌታ ልታጨበራ የተወደደ መጋቢያችሁ ነቢያችሁ ወንድዬ እግዚአብሔር አምላክ ይባርከው። የተወደደ ቀን የጌታ ባሪያ ባይዘይ ባለፈው ደውዬለው ሳስቀው ነበርና ወደ ምድራችን ሲመጣ ድሬዳዋ በሙቀት የሚያቅሰው ስንት ሰው ነው የሚያውቀው? ሃሌሉያ እና የሚገርማችሁን አገልግሎት መጥቶ በጣም ገረመኝና በጣም ሙቀቱ እኛ አንችልም እዛና ተካከላችሁ ደመናው ነገር እና ከየት መጣ ምናምን ስንል እኔ ማላውቅም ማለት ራሱ ማለት ነው እና በጣም ደነቀኝ። መድረክ ላይ ትልቅ ፎቶ ይዤ ነው የማገለግለው ከሙቀቱ የተነሳ ማለት ነው። አይዘይ ፎቶ መስቼ ነው የመጣሁት እና ትልቅ ፎቶ ይዤ ነው የማገለግለው እና 2 ደቂቃ ሳወራ እንደዚህ ነው የምትጠበቁት ልክ ማለት ነው። እሱ መድረክ ላይ ያገለገለ አለዋል ምንም ላብ የለም ወይ ማርያም ጭንጫት እጅ ትሮፒል ቤር እንደዚህ ያልኩት እና ይሄ ዜራ አሰራር ነው። በቅርብ ደግሞ አሰላ ከተማ ላይ እንደሆነ ሰማውና ስደውል ብርዱ እንዴት ወስደው አይዝም ብርድ የለም እሱ ለጌታ ገብራው ተባካ አንዳንድ የሚከተል ነገር አለ። ከጎናቸው ያለው ሰው ያዙትና መንፈስ ቅዱስ ባይዞ እንደዚህ ያወራል። ዛሬ አይ ዶንት ኖ ምርቲው ስብከት አላውቅም ግን እንዲህ በላቸዋለን ውለታውን አትርሱ። አሜን ሃሌሉያ አሜን። ያን ሰው ጮት የሰማሁት ስልቻችሁን ከፍ አድርጎና አሜን በሉ። አሜን አትርሱ ካለ የሚሆን ነገርም አለ። አሜን እየሆነላቸው ያሉ ሰዎች አሉ። ብለቁኝና አሜን በሉ ባካችሁ። ከጎን ያለው ሰው ያዘውና ውለታውን አትርሳ በሉ። አሜን አሜን። ድምጻችሁ ልክ ብያለሁ ነው። እኔ አሁን አገልግዬ ነው የመጣሁት የሚኪስ ማለት ነው። አልደከመኝም እና ሳያችሁ የሆነ ብርቱ መንፈስ ይታየኛል። አሜን ሃሌሉያ አሜን። ቶሎ አሜን እንድትሉ ነው። ከጎናቸው ያለውን ሰው ያዙትና ውለታውን አትርሳ በሉ። ድገሙ ውለታውን አትርሳ። አቤት ውለታውን አትርሳ። ለምን አለ ነው ጌታ ምስክር ይህን በላቸዋል። የፈውስ ፕሮግራም ነው ግን እንዲህ በላቸው ላይ ውለታውን አትርሱ። አንዳንዶቻችሁ ተባርካችሁ እግዚአብሔር ባርኳችሁ የነበራችሁ ቅንነትና በእግዚአብሔር ፊት ስትመላለሱ የነበረው ያንን መንፈስ እንድትመልሱ ይፈልጋል። አንዳንዶቻችሁ ሊሆንላችሁ ያለውን ነገር አስቡ። እግዚአብሔር ያወራችሁ ነገር አለ። ያ ነገር ሳይሆን እንዳትቆበልሉ ያወራችሁ ነው። እንዲህ ካላችሁ እንግዲህ ይፈራል። ባንደረታችሁ ነው። አሜን በሉ። ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል ወደ ኢየሩሳሌም ሲሄድ በገሊላና በሰማርያ መካከል ማንን? ኢየሱስ። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። ምን ያለባቸው? ለምጽ አለባቸው። እየጮሁ ኢየሱስ ሆይ አቤቱ ማረን።
ለምጽ እንደምንሰማው ብዙዎቻችን እንደምንሰማው አይደለም፣ ከባድ ነው። ለምጽ ያለበት ሰው ከህብረተሰብ ጋር እንደ ህጉ መሰረት መቀላቀል አይችልም። ገለልተኛ ሆኖ ነው የሚሆነው። ስኒገሌራ ዘሌዋውያን ምዕራፍ 13 ቁጥር 45 ላይ የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን፣ ራሱም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ እርኩስ ነኝ ይበል። ምን ያለበት ሰው? ለምጽ ያለበት ሰው። ለምጽ ያለበት ሰው ሄዳችሁ ሰላም ማለት እንኳን አትችሉም። ገና ወደ እሱ ስትራመድ አትቅረበኝ ይላል ሙሴ። ገለልተኛ ሆኖ ይኖራል። ከማህበረሰቡ ጋር ተቀላቅሎ አይኖርም። እኔ ለምጻም ነኝ ይላል። ሁሉም ጀርባ ሰጥቶት ነው የሚሄደው። ልክ እናንተ እንደምትቀመጡ ነው ያቀማመጥ አይቀመጥ። ለምሳሌ ብዙ ማለት ይቻላል። ብዙ ጥቅስ ስለ ለምጽ ማውራት ይቻላል። አሁን ላይ ጊዜ ስለሌለ፣ ስለዚህ በአዲስ ኪዳን ኢየሱስ ክርስቶስ ሲያል አዩትና ከሩቅ ሆነው እያለፈ ያለው የሆነ ሰው አይደለም። እያለፈ ያለው ከበደ አይደለም። እያለፈ ያለው የሆነ ባለጸጋ ወይ የሆነ ሰው አይደለም፣ ወይ የሆነ ነቢይ አይደለም። እያለፈ ያለው ኢየሱስ ነው። አዩት ከሩቅ ሆነው አዩትና አቤቱ ማረን። አሜን በሉ። ብዙዎች ጀርባ ሲሰጡሽ ያላለፈሽ ጌታ ማነጾ አሜን የሚለው አረጆይና አሜን በይባክሽ። ለዛሬ ሲመለስሽ የሱ ብዙዎቻችን እንዳለበንን ክርስቶስ ኢየሱስ ፈውሶን ነው። አቤቱ ማረን አትለፈን። ወዳጆቼ አንዳንዶቻችን የተደረገልን ነገር መስከረም፣ አንዳንዶቻችን የሆነ ታሪካችን ቢታይ እንኳን ሰው ሰላም ሊለን ሰላም ሲለን ራሱ እየጠረጠረ፣ አንዳንዶቻችን ሌቦች፣ አንዳንዶቻችን አፍንጫችን ጭስ ማውጫ፣ አንዳንዶቻችን ብዙ ነገር ነበር። ክርስቶስ ከየት እንዳወጣን፣ ክርስቶስ ከየት እንዳነሳን አንዳንዶቻችሁ አሁን አስታውሱ ከየት እግዚአብሔር እንዳነሳን፣ እንዴት እንደቀየረ። ብዙዎቻችን አንታመንም ነበር። ሰው ሰላም ሲለን እንኳን ኪሱን ይዞ ሰላም ይገለናል። ሌቦችም ነበር። አንዳንዱ ከየት እንደተነሳው ረስተዋል። እነዚህ 10 ለምጻሞች የጸሎታቸው ርዕስ አንድ ነው። ሁሉም እንዲህ ብሎ ነው የሚጸልየው፣ አቤቱ የ10 የጸሎት ርዕስ አንድ ነው፣ አቤቱ ማረን። እኛም ሰው ሆነን ከሰው ጋር ተቀላቅለን ፈውሰን። አሜን። ጮታቸው የነበር ሰው አድርገ ምን ብላችሁ ትጮሁ ነበር? አንዳንዶቻችሁ አስቡ፣ የጸሎትሽ ርዕስ ምን ነበረ? ያ የጸሎት ርዕስ ሲመለስ አሁን ላይ እንዴት ነሽ? አስቢ እስቲ። ግዴታ የዛሬ ቀንስ እንደዚህ ነው፣ ግን አሁን ፈውስን እየሆነ ስላለ ማለት ነው። አንዳንዶቻችሁ ምጮት ይላላችሁ። እንዴት ስትጸልዩ እንደነበረ፣ እንዴት ስትጮሁ እንደነበረ አስቡ። ማለት ነው አስቡ። ፈውሰን እያሉ ይጮሁ ነበር። እስኪሆንልን አቤት ጸሎታችን፣ እስኪሆንልን አቤት ሰት መመላለሳችን፣ እስኪሆንልን የማንለው ነገር የለም። አንዴ አስበኝ እንጂ አንዴ ባርከኝ እንላለን ማለት ነው። ስንባረክ እንዴት ነው? እንኳንም እዚህ ተገኘ ነው። እንኳንም እዚህ ተገኘሽ ካትቆራረፉ ያዙት ፊቱን እያያቸው እንኳንም እዚህ ተገኘ ነው። እንኳንም እዚህ ተገኘሽ። አሜን ነው ወይ? አሜን ነው ወይ? አሜን። ትዝ አለኝ አንድ ሰው የተባረከውን በረከት ሊገርማችሁ ከአገልጋዮቹ ቀድሞ 3 ሰዓት ላይ የሚገኝ ሰው ነበር። ቸርች ማለት ነው። ቸርች
ሶስት ሰዓት ሁሌ አይቀርም። አገልጋዮች የሚቀመጡበት ወንበር ላይ ቁጭ ብሎ አገልጋዩ ሳይቀመጥ እሱ እዛ ጋር ሆኖ የሚጸልዩ። ርዕሱ ደግሞ አንድ ነው። እባክህ እግዚአብሔር ሆይ ባርከኝ፣ የቤት ቅናት በልቶኛል፣ ባርከኝና ይሄንን ኪቦርድ ልቀይር፣ ባርከኝና ይሄንን ስፒከር ልቀይር። ይሄንን ነው ብቻ ይጸልያል። ስሳት የመጣ ስሳ ይሄን ጌታ ደግሞ ቻለም አይደለም። አንድ የረሳው አጎቱ ውጭ ሀገር የሚኖር መጣለታ በረከት እስካፍንጫው ነው ማለት እሱ ያለው ማለት ደግሞ እንዲህ ብሎኛል እንዳትል እኔ የሰውየውን ያወራሁት ለማለት ነው እና የተሳሳተ አገልግሎት ነው እና ተባረከ እስከዳሉ በእስካፊንጭ መኪና አይቷል። መኪና ሰው ቤት ሲገባ በያው እግዚአብሔር ፊት ነው ማውራችሁ። ጫማ ያውልቅ ለምን እንደሆነ ታውቃላችሁ? ካሱ ጎራራ እንደዚህ የተመታ ሰው ነው በውስጡና ማለት ነው። አሜን አሁን ሰዎች አሜን እያሉ ነው። ባቃው ይሁንላችሁ። ከሆነ ያለው ሰውና አቦ ድንገተኛ ጉብኝት ያገኝ ይሆናል። አቦ ድንገተኛ ጉብኝት ያገኝ አቦ ድንገተኛ ጉብኝት ያገኝ ኢየሱስን ያልጠበቃችሁ ድንገተኛ በረከት ያገኛችሁ። አንድ ሰው አሜን ይበል። አሜን። ድንገተኛ ጉብኝት በኢየሱስን ያገኛችሁ። ተባረከ ሰውየው ርዕሰኛ እንዳለው ውለታውን እና ያሰው ሆነ 3 ሰዓት የሚመጣው ሰው አንድ ሰው ወደ ኋላ ሲያፈገፍግ ያስነካ አስብላቶሚ ሲያፈገፍግ አይታወቅም። ከፊት ለፊት ወደ ኋላ መጣ። ሁለተኛው ወንበር አይ በቃ ሰራታች ብሎ ምናምን ተባለና አለፉት። በዛኛው ሳምንት ሶስተኛው ወንበር እያለ ዱበታው ደረሰ። ትርጉም በላይ ከኋላ መቀመጥ ጀመረ። ችግር ነው ማለት ከኋላ ለመውጣትም ስለሚመች ሲኒገሬራ ለምን ይመቻል? ለመውጣት ከዛ በኋላ በዛኛው ወር ቀረ ከቸርች ቀረ። ያው እንግዲህ ነብይና ፓስተር ስራም አይደለም ሄደው እንዴ ቸርች እኮ ቀረ ማለት አልመጣ ማለት እንዴ ናና ይጫለብኝ የምትለው ነብይና እኔ ደግሞ ሰው እኮ ሲባል ምን በዜማ እንደሚያወሩ ማለት ነው። በዜማ ነው የሚያወሩት አይደል? በዜማ ለመዝሙር የማይጠቀሙትን ዜማ ለሰላምታ ኦኬ እንዴ ነው ምንድን ነው እንዴ ነው ነው ቤት ይብለ ቤት ወርዷል ብራም ዘራብ እንደፊቱ የማያንጻችሁ ነገር አልናገርም አለ እና ምን ነው እኮ እንትን ለመቀየር ፈልጌ ስፒከር ልገዛላችሁ አትግዛ ይራሳው እንዴ በማለዳም ጮንጮ እንደዛ አይነት በረከት በኢየሱስም እንቅር ይበል። አሜን። አያሉ እንዴት ተነሳ አልቀረሳ ወዶ አሜን። የሚያስኮበልል በረከት እንቅር ይበል። አሜን። ያ እጃችሁን ከፍ አድርጉ። በክርስቶስ ኢየሱስ ከእግዚአብሔር እንድታፈገፍጉ የሚያደርግ ካላችሁ ረሃብ ካለው ጠላት እንድታፈገፍጉ የሚያደርግ ይሆናል። ኢየሱስ ይቅር ከዛ እንደገና አብዴት ማድረግ አለበት። እንደገና ጌታ ሆይ
ስሜ በሕይወት መዝገብ ተጻፈ። ስሜ ደህንነት ይሻላል ወዳጆቼ፣ አትርሱ፣ ውለታውን አትርሱ። አንዳንድ ሰው ሲባረክ ራሱ ቻቹ ራሱ አይነት ነው የሚሰው እንደርሳት። እሺ እንግሊዘኛ መጣ ከጎናቸው ያለው ሰው ያዙትና ውለታውን አትርሳ እንጂ በለው ታውቃለሽ እንጂ ቻቹ ሊገኝ ይሆናል አዋይነት ነው ነገር ያለበት ነው ወጋው ያቀየው እንደራስ ወዳጁ ይፈልጋል። ይሄ ነው የሚያመጣው ሰው ይገታቸው አሁን ይዛቀና መኪና ያለው እዚህ ነው የተባረከው። ምን ሆነ ነው እዚህ ነው እንጂ ተጻነብነስ የተሰለየች ዋጋ ከፈለው አድርጋስ አንዳንዱ ወደ የራሱ አድርገው ቆይ የሚቆይ ታውቃለህ። የራሱ አድርገው የጸለየለት ዋጋ ከፈለለት አይደለም። አንድ ቀን የመጣው ድምፁ ነው ፍሬ ያለው ያለው እሱ ነው የሚከተለው። አስሩ ርዕሳቸው አንድ ነው ማለት ነው። የነገታ ሄዱ ራሳቸውን እናገሩ እንደበየሱ ለካህናት አሳዩ እየሄዱ ዘጠኝ ወይም አስሩ ነጹ። አሜን። አንድ ጉብኝት በዚህ ቃል ሁሉ እናገርባቸው። ድንገት በኢየሱስ መከራሽን ተቤትች አሜን። ወሰልያ ይላል በኢየሱስ ድንገት መከራሽ ተቤትሽ ይጣ አሜን። ከያት ላይ ይጣ አሜን። ድንገት በሽታው ይቀማል አሜን። አንድ ሰው ያጣው አሜን በኢየሱስ ድንገት ተፈርገና አሜን አሜን አሜን። ድንገት እየተጸለየልሽ ዘመናትን ያስቆጠረ ጊዜያትን ያስቆጠረ ቀናትን ያስቆጠረ ያ ችግርሽ ከቤትሽ ይከማል። ጌታ ነዛቸው ተባምቶ በኢየሱስ ከደጋር አንድ ሰው ጆሮን ለወልሴ እለታቸው ተባለ ጌታቸው ከዚህ በላይ ክብር የለም። እለታቸው ተባለ ለጌታ ሃሌሉያ። እየሄዱ አየህ እንዴት እንደምወደው እጅ ሳይጭንባቸው እየሄዱ አስሩ ነሱ ሲነሱ ስንቱ አስሩ ቸርም አይደለ ጌታ ቸርቶ አያዳላ እሱ ደግሞ አስሩ ነሱ ታዲያ እንኳን ለማውራት አቀጣጡ ይቆላውራ አስሩም ነጹ ይልና አንዱ እንደነጻ ባየ ጊዜ ለምጹ እንደለቀቀው ባየ ጊዜ ተፈውሷል። እየተዋለ ክብር አደረገልኝ የሚለው መዝሙር ስለወጣው አደረገልኝ ታምር አደረገልኝ እየተወ መጣና ወደቀ። ክብር ይገባሃል። አንተ ነህ ያነጻኸኝ፣ አንተ ነህ የፈወስከኝ፣ አንተ ነህ ነፃ ያወጣኸኝ። አሁን ሰው አሜን ይበል በኢየሱስ ተንበረከከ፣ ወደቀ። ክብር ይሁንልህ አባቴ። የጸሎት መልስ ተመለሰ፣ የጩኸት መልስ ተመለሰ። ለምኜሃለሁ፣ ጸልያለሁ፣ ሲሆንልኝ ፊትህን እመለከታለሁ። እኔ ስፍራ አልቀይርም፣ እኔ የሆነ አክተር አሳየ ዛሬ ማመስገዋለሁ። አንድ ሰው ሃሌሉያ ላይ ሃሌሉያ ከአስሩ አንዱ ለጎን ያለውን ያዘውና ፊቱን እያየ ትርጉሙን ነግራቸዋለሁ በኋላ በሉ ስንቱ ሆነለት? አስሩ ሆነለት። ከአስሩ አንዱ ተመለሰ። አጃኢባ
የሚገርማችሁ ነብይ አልጠየቀውም፣ ፓስተር አልጠየቀውም። ራሱ ባለቤቱ ዘጠኙ ይታወቃል። ፈዋሹ ጠየቀው። ማይጠይቅ መስሏቸዋል። ጠየቀ። ዘጠኝ ሰጣም እነዛ ሲጮሁ የነበሩ የታሉ? አልሆነላቸውም እንዴ? አልነጹም እንዴ? ነጽቷል። ለካ እነሱ የሚጠብቁት እስከሚጎበኙ ሲኒጋሌራ እስከሚሆንላቸው ነው። የአንዳንድ ሰው ቸርች መመላለስ እስከሚጎበኝ ነው። 1000 ጊዜ ማርከኝ ጌታ ጎሽ ቀስቀስ በለኝ። የአንዳንዱ እንደዛ ነው። እስከሚሆንለት ትንቢቱ እስከሚፈጸም የአንዳንዱ ጮት የአንዳንዱ ረሃብ ሁላችሁም መራራ እስከሚሆንለት አንድ በጣም የሚያገለግል ለጌታ የተሰጠ ሰው በጣም የማከብረው ሰው አለና ሲያገለግል የሚገርማችሁ አገልግሎት እንኳን ካለኝ አንዳንዴ ሰርጄ እጄ ይካፈላል። ቃል ሲያስተምር እንዴት እንደምነካ ለምን እንደሆነ አላውቅም። እሳስበዋል። አሁን ተብሎ የእውነት ጌታ ይጎበኛል። ትልቅ ቦታ ትደርሳለህ። ዝም ብዬ መልካም ይሆን ብሎ አወራዋለሁ። ጌታ ሳይገኝ ከመሳሰል በጣም ትልቅ ቦታ ትደርሳለህ። እሺ ምን ምናምን ነው ያገለግላል። ከዛ አንድ ጊዜ አብረሻ ቡና አገልግሎት እንዴት ነው ኮሚቴቱ ይባላል። ያው ቢዝነስ ጥሞኛል። ኢየሱስ ምን ጥሞኛል? ቢዝነስ አለ። ጌታ ምስክር ቢዝነስ ነው መስራት ነው መስራት። የሰውዬ በጌታ ነው ማለት ነው። ሸውዶ ነው እንዲላሉ ሃይ ምንድነው የምትለው? ደግነው ምንድነው የምትለው አንተ? አሁን ስራ ብራዘር ስራ ላይ ስራ እሱ ራሱ አሜን የሚል ስሰራ ማለት በጌታ በኢየሱስ what ምን ሆነ ነው ያልክ ሰውዬው እዛው ስለ ቢዝነስ ያወራል። ገባ አለ። አይ ተሸውጭ በቃ ገብቷል። አንተ በሰንደኛው ጊዜ ምናምን መኪናው እየነዳ ምናምን አለ ይቆሚነ አገርት አወይ የሆነ ፕሮግራም እስከ አሁን ይሄ በቃ የእናንተ ልጅ አገር የማነው የእናንተ ታምኛላችሁ። በያው እግዚአብሔር ፊት ሳምንት አልሞላ ለሊት 5 ሰዓት ደውሎ ራበኛ ስለምራም እንደሚያወራ ታዲያ መንፈሳዊ አይደለም፣ ስጋው የሚበላበት ነው። ታንጋጅ ወደደ ታንጋጅ ከጌታ ተለይቶ ሰው ምን አይነት ስኬት ነው የሚያጋጥመው? እያሳሳቀ ነው ገደል የሚገኝ ስትጎበኝ አትውጣ ከህልውም ነው የሚያምርብህ ከእሱ ጋር ነው። ስኬት ከክርስቶስ ጋር ነው። ጮና ስኬት ከክርስቶስ ጋር ነው። ስኬት ከክርስቶስ ጋር ነው። ያኔ ይተማማል ይተማማል ስትጎበኝ አይ አንተ ነህ ይከላስ አየህ አንደኛው እንደሆነ ለሳው አሁንም ምን ያለኝ ማለት እግሬ ስለወጣ ሲያመጡ አሜን ዘጠኙ ሴት አንዱ አለ። አንዳንድ ወጣቶች ሙጥኝ የሚሉት እስከሚያገቡ የኔ አሜኔታ ራሱን ተቀይሯል። የኔ ራሱ እንዴት አትለኝ? ድሮ ሳላገባ አንቺ ያላገባ ሰው አለ እጎበኛለሁ ይላል ጌታ። ስለሌለው ማለት ነው። አሜን የማንም ይሁን ነው ወስቷል። አጭቼ ምናምን ላገባ ሰል እስከማንዳሉ እስከሚጎበኝ እስከሚያገባ ያንቺ በማለዳ መስመጣው ወጣለዚ ስታገባ እንጅሩ ዱቢ አዎ ማለት ተጋቀሳ ተመችና ጊዜ ያዘው
ያዘው በጎን ያለው ሰው ያዘውና እስከሚሆንልህ አትጠብቀው። እስከሚሆንልሽ አትጠብቂ። ድገሙ። በጌታ በኢየሱስ ማዝዣቸዋለሁ። እስከሚሆንልሽ ያተባባላችሁ ሰዎች አላችሁ። በኢየሱስ ስም ካላችሁ በሕግ አምላክ ያዘው በጎን ያለው ሰው ያዘው። ፊቱን እያየ እስከሚሆንልህ አትጠብቅ በለው። እንጽከፈርና እስከሚሆንልህ እንዳትጠብቅ ሲሆንልህ በለው። የመለሰው አምጣ በለው። የገባ ብቻ ጨዋ አሜን በለው። ነፍሴ ሆይ እግዚአብሔርን እስቲ ሁላችሁ በሉ። እስቲ ነፍሴ ሆይ በሉ። እሺ ውለታውን ምን አትበይ። እንደገና እንዲህ ውለታውን ልትረሱ ምናምን ስትሉ ማለት ነው። ምናልባት ስትጠመቁ የተነሳችሁ ፎቶ ምናምን ቶሎ ይሁሽ ፎቶ ይሁን ስትባረኩ ምናምን የድሮ ፎቶ ገርበጣል። አሁን እኔ የምቀይርበት አሁን ስለራሴ ማውራቱ እኔ ሀብታም ተስፋ አባራሪ ነው። እኔ ሀብታም ተስፋ ነበር ይገርም ሀብታም እንዲሞት ይሁን ሰው ከሰላቱ ሲበዜማ ነው የምሬ ነው ነው ያቆነ የወጣው ጋር እንደሚነግሩ ሀብታም እንዲሞት ከዛ አርባው ሲደርስና አቀራር ትዝ ይለኛል። አንድ ጊዜ እየቀደስኩ ምናምን በመስኮት ነው የመጡ ሀብታም ተስፋ ማሳደድ ጠላ መጠጣ ያለ እድሜ መንገድ ላይ የምውል አረቄ የምጠጣ ሰው እንዴት አሁን በጌታ ነቀየ እንዴ? ምን ሆናችሁ ነው? አንዳንዶቻችሁ ስንጣጥበ ነው በትሽ ድሮ ስዘመን እንዴ ነው ያኔ በቅንነት ጌታ ስትቀበል አደረገልኝ ምናምን ስትይ አደረሰው አይሞቅሽ አይበልሽ እንዲህ አትበሉ። አሜን በሉ። አሜን። በብዛት እንዴት አላችሁ ሰው ፈልጋለሁ በኋላ ሳሰውቱኝ ማለት ነው። እኔ ፈራሁ እንዲህ ጠብቀኝ ብትሉ ነው የሚመስለኝ። በደንብ ሰው ላይ ጋር እና የበረኮ ምናምን እዛው ጌታ ካገኝ ስንት ዓመት ነው? ምሳሌ ነው ወይ ተናገረ አያ አረፋ እስቲ ዛሬ 12 ዓመት ያለው ነገር ምሳሌ ነው። እሺ መልእክት መስዋዕቱ አንዳንዶቹ እየሰሙ ምን ይለው ነው ያለው ምን ማለት ነው? የዛሬ 12 ዓመት ሲላና ያለው አምልኮ ገና ሲዘመር ሰዎች አለች ትዘገ በተለይ ስለመስፈሩ ሲወራ ማን ይቆማል? አንዳንዱ ይከባላል። አረጋጋቱ ለምን አትናገሩ? አይደለም ገና ውለታ ምናምን ሲባል ሰው ልፍ ሁሉም ይበረከት፣ አንዳንዱ ይከባለላል። አሁን ላይ ሲዩ የሆነ አክቱን መጣቁ እኔም ሰው ሆኜ ዝነጣ በማን ላይ እንዴ ምን አይሰማም ነው ነው የሆነ በተለይ ተስማታ ስንዘምር አሁን እኮ ከኛ መሀል እንደዚህ የሚል ሰው ቢኖር የሚሰዋለ ተቀረጣ የሚሰዋለ ሙሉ ነው የሚስ ምናምን እንደዚህ ያደገው ሁሉ መስዋዕት የቀጨጨ ያደገው መስዋዕት እኮ ነው። አሁን አንዳንድ እኔ እንደውም ነገር እንደሪዶን ብሎ እንግዲህ ያገረገው ተናገራለሁ። የነቃ አንድ ቦታ ላይ ሳገለግል ይድሮ ማቆ የዛሬ 19 ዓመት ምናምን አቆመቱ ዘመረች እንዶ በጌታ ስም ማን ልጅ ላይ ጋበሽ እኮ ነው የመጣው ኮትሽ እንዲህ ምናምን ስል ሶሪ ድሬዳዋ አይደል ኮቴን እንደዚህ ስል ከጎን ያለው ሰው ያዘ ታጋባኝ ነው ያው እግዚአብሔር ምስክሬ ቦታ ቀየርኩኝ። አሜን። እነዛ በልደታ እንኳን ያሉ ሰዎች ለጥምቀት ያልሆነ ቀሚስ ለጌታ ያልሆነ ክብር የገባው ተዋሚ በኢየሱስ I
የምናሳያት ባናና ማስቲካ ምናምን ይሄዳል አጣጣጣ ከጎን ያለው ሰው ወጣው ጌታ በኢየሱስ ቅንነትን የሚያስጠፋ በረከት ለሌሎች ይቆብል። አሜን። ገብቷቸዋል። ጩና አሜን በለው። አሜን። ጉልበትሽን የሚይዝ በረከት በኢየሱስ አንዳንዶቻችሁ ወደ ቀድሞ ህይወት ትገባላችሁ። ወደ ሰው ወደ ነበረው መንፈስ ትገባላችሁ። ሳንሶ ሃሌሉያ ይበለኝ። ሃሌሉያ ወደ ሰው ይሻላል። ሳሚ በሉስ ወደ ሰው ወደ ቀድሞ አትርሱ። ሰው ያደረገ እሱ ነው ቀይረ እሱ ነው ሰው ያደረገ ከሰው ይቀራቀለ ቅድም ቢያቷል አንዳንዶች ሌቦች በአቅም ላይ እየዘለን ስንዘቅ ነበር። አንዳንድ ያልሆነ ቦታ ላይ የነበራችሁ ሰዎች አሁን ላይ ጌታ ሲጎበኛችሁ አትደቡበት፣ እደቡለት እንጂ ያዘውና አትደግበት ነው። አትደግበት እደግለት እንጂ ማለት እደግለት እንጂ ማካት ወደዛ በቃ እንደፈለግ ችግር ነው በቃ ምናምን አንድ የሚጫወት አትቀበል አለ በፊቱ የምናፈሰው መንፈስ አለ መስዋዕታችን ፍስስ እናደርጋለን። ልባቸው ለተሰበረ እግዚአብሔር ቅርብ ነው ይላል። ባካችሁ ቅንነታችሁን የሚያስጥል መንፈስ ይያያል። ሁለታው ነው። አሜን። እንደገና አሜን። አትርሱ። ዘጠኙስ ጌታ ሆነ ሲሆንላቸው ጎበለሉ። እንዴት በመገለጥ የምታገለግል የሚገርም ክብር የሚታይባት ሴት ሐረር ላይ ያገለገልኩ ሐረር ያለው ገነቸርች የሚገርማቸው የምታየው ነገር ራሱ ይገርመኛል። ዛሬ አይስ ማለት ነገር ይሆናል። አንድ ጊዜ ምናልባት በቻና በቲቪ ምናምን አይታችሁ ይሆናል። ሻወር ሲቃጠል ቀድማ እንደዚህ አይነት የእግዚአብሔር ሰው ጸልይ እስቲ ስለ ከተማችን የሆነ እሳት ያደርጋል። በጌታ ኢየሱስ ሪቫይቫል ነው አስራ ሪቫይቫል አይደለም ሲያፈሪ በሉስ እንደዛ ብራይ በሶስተኛው ቀን ተቃጠለ። እንደዚህ አይነት መንፈስ አለባት ሲል ከዛ ተጸለየና እንድታገባ አገባች። ስታገባ እየተቀየረ ስትመጣ መንፈስ ወይ እየደገመ እስኪ ደህና ነሽ ደህና ጸልይ እንጂ ስለዚህ እንዴ ምን አይነሻል አሁን ነው ማለት እሱ ላይ ቢጫው ሰው ግራ ገባ። ከዛ ሳምንት ተጣጣ ጸልይ ለምን መስራት አይጣፋም የሆነ ነገር ትላለች። እየቀነሰች መጣች። አንድ ቀን እንደው ምትይዛለች እሺ ምን ነው ስራ እባብ ሳሳድደኝ ያደረገች ስታሳድድ የነበረችው ሴት ምን ሆና ነው ያደከማ ምንድነው ጉልበቷን የበላው እስከሚሆንና የነኝስ ከጌታ ጋር ከጸሎት ሚስቴ ከጸሎት የምታገኘኝ ከሆነ ከባድ የምታገኘው በረከት ከእግዚአብሔር የሚያስቆበልሽ ከሆነ ከባድ አደጋ ውስጥ ነሽ። ተጸልዮልሽ ከተማረክሽ ከነበረከትሽ ወደ መስዋዕት አሜን አሜን የገባው ጮህ አሜን ይባል። አዎ አንተ ለዘጠኝ ይሄ በሰጠኝ እንኳን አለ ትቆዋና መልሼ ላንተ አዎ የሰጣችሁን ይሄው በሉ አሜን። አንተ አይደለ ሰጠኝ ይሄው ግበርበት አሜን። ይሄ ከጸሎት አስቆመኝ አሜን ወይ የገባው ጮህ አሜን ይባል። ይሄ ታገኘው ታስቆመኝ አንዳንዶቻችሁ ያወራከ መንፈስ ያወራኛ ቤታችሁ ምስጋና ይሆናል። እሱን ያደረገ የጌታ ያስቆመልላችሁ የሚመጣ በረከት በጌታ በኢየሱስ ያደጋችሁለት በተሰጠኝ መሰጣሉ ያላችሁ ሰዎች ታላቅ ጉብኝት በቤታችሁ ይሆናል። ማነው አሜን የሚለው ከጎናችሁ ያለው ሰው ዘውትና ታላቅ በረከት በሉት
ያገኛል እንዳትኮበልል በሉት። የገባው ብቻ በታላቅ ድምፅ አሜን ይበላል። ሃሌሉያ። ሲሆንለት ምስጋናውን ይዞ የሚመጣ ሲያሜ በሉ። ለመሰራቱ እግዚአብሔር በዛ ውስጥ ስለሚገባ ምስጋና የሚሰዋልኝ እሱ ምን ይለኛል? ያከብረኛል። እስራኤል ሲያስተናግድ ትዝ ይላችኋል አንድ ጊዜ እግዚአብሔር በበላህና በጠጣ ጊዜ ከዚያስ ያማረ ቤት በሰራ ጊዜ ይህን ቃል አላነበባችሁ? አምላክ እግዚአብሔርን እንዳትረሳ ምን በል ተጠንቀቅ። የጸሎት ቀን ሲመጣ ተጠንቀቅ። ጉብኝት ሲመጣ ተጠንቀቅ። ተጠንቀቅ። በተለይ በዚህ ዘመን ጉብኝት በሚባልበት ዘመን የሁሉም ርዕስ አንድ በሆነበት ዘመን ተጠንቀቅ ሲሆንልህ አንድ እግዚአብሔር ምስጋና ፕሮግራም አዘጋጀ። እግዚአብሔር አምላክ ጊዜ ባርኮናል። የምስጋና ፕሮግራም መሪዎቹን ሰብስቦ አገልጋዮቹን ሰብስቦ ኳየሮችን ጋብዞ አዳን ፕሮግራም የምስጋና ፕሮግራም አለ። ምን አይነት ነገር የሚታይ ነገር የለም። ምን ሆኖ ነው የሰው የምናምና ታላቅ የምስጋና ፕሮግራም የፕሮግራማችን እኔ ማለሁበት ተዘመረ ተመለከ ምናምን ከዛ እንግዲህ የሆነለትን ነገር ሽቴካ እንዲያወራ ፕሮግራም መሪ ማለት ነው። እንዲናገር ወንድማችን በጭብጨባ እንቀበለዋለን ምናምን አለ። በጣም ምግብ ሁሉ አለ ጌታ ይባል በጣም ተጠምናል። እሱን ወደዚህ ጋብዘዋለን። በጭብጨባ ወጣ። ወዳጆች ስለሆነልኝ ነገር ጌታን አክብረዋል፣ አከበረ እላል። ምንድን ነው አንዳንዱ ዞር ብሎ ቤቱ ሰፊ ቤቱን ደግሞ ሰርቶ አይደለም የግራይ ውጪ መኪናዬ ይህ ሰውዬ ምን ሊያወራ ነው? ምን ሆኖ እንደዚህ የሚገርምት ማለት እሱ መጀመሪያ ጸልይለታል። ሁላችንም እስከሚናገር ጠበቅ። ወዳጆቼ ሲያጨብጭቡ አስጨበጨብን እልባሉ እልላሉ ልናገር አዎ እስቲ ክብር አምጡ አከበሩ እልላሉ አከበራችሁ አዎ ይሁን እስቲ አየን እስቲ ክብር አምጡ እልል ብላ ማታም ሴት ሁሉ ቶሎ እንዲጨርስልናለች። ሃሌሉያ። አሁን ልናገር ነው። መጀመሪያ እስኪ ሁላችሁ መጨብጨቡ። እስኪ አጨብጭቡ። ከዛ ምን ልናገር እንደስንጠብቅ የዛሬ 7 ዓመት ጌታ ያገኙባት ቀን ነው። አውስ ባካችሁ በየለወና ጨብጨቡ ነው። ምን እንደነበረ ታውቃለህ? ኪስ አውራጅ ነው ሌባ። እሱ የሚጠብቀው ኪዮክስ እስከሚከፍት ቤት እስከሚሰራ አይደለም። አንዳንድ እኮ ያጎመርማል አልሆነልኝም ብሎ መዳን ራሱ በቂ ነው። አሜን። የገባው ሰው ጮህ አሜን ይበል። አሜን። አንዳንዶቻችሁ ሞታችሁ የጊዜ ተረስታችሁ ነበር። ተረስታችሁ በተለይ የለበቁ ሞት በያው እግዚአብሔር ፊት ነው ማውራት። እኔ ትዝ ይለኛል አንድ ጊዜ የሚገርማችሁ ተስካር ነው ጠጥተን አረቄ ጠጥቼ ምናምን በልጅነት ስወጣ እንዲህ እያሉ ማስቲካ ጠየቁትና ማስቲካ እየሰጠኝ አነሳሁትና በቦክስ ስጣጣው ናይ ብሎ እንዲያንጠልጥሎኝ ማለት እንዴ እንዲያንጠልጥሎ ጉዋ ሲያረገኝ መናዘዝ ነው ይቀር ማን ይዘዘረኝ መናፈስ እናንተ ካንቺ ላይ ጮህ የወጣው መንፈስ የትኛው ፌደራል ነው የሚያውቀው? የትኛው ዶክተር
ከመዳንሽ ነፃ በመውጣትሽ እንዴት ነው የማታመሰግኝ? እኮ ሲወጣ ነው የምትሰግኝ። አንድ ሰላም አጣጥባ የፓስተር ሚስታለች የሚገርማችሁ ሰላም ሲሰጡ እንዲህ ነው ባለቤቷ እግዚአብሔር የባረከውና ወደ ዶላር አስገባናል። አሜን አሜን። የሚገርማችሁ ነገር ዶላሩ ሲገባ ዘላን ታገቢያለሁ የሚገርማችሁ ዶላሩ ሲገባ አየችና እጅው እንደምትዘሏ ሴት ዶላሩ ስታወጣ አይታለች በጥቁር ፌስታል። ከዛ እሑድ ማለዳ ላይ ዘላን ብያቸው ያችኛዋ ስትዘል አብራለች እንጂ ቁሚ ያለች በጌታ በኢየሱስ ቁሚ በኢየሱስም የዶላር መንፈስ ያዘለራት ምኑ ነው? ሲሆን ሳይሆን ሲኖረኝ ሳይሆን አሁን ኢየሱስ ላይ መንፈስ አገኛል። አንድ ሰው ተደቀናቸው አሜን ይበለኝ። አንቺ ሁኔታ አይደለም የሚያዝልልሽ የሆነ ነገር ሲሆንልሽ አይደለም። አንዳንዶቻችሁ ስጥራችሁ ልልበሉ ምንድነው ምክንያቱ ሲባል ድኛለሁ ሲሆን አፉን ከፍቶ ሲጠብቀኝ የኔ ጌታ ከዛ አውጥቶኛል። እኔ ከድቅድቅ ጨለማ ወደሚደነቅ ብርሃን ገብቻለሁ። አንድ ሰው ልልበል ሲገረያ ሃሌሉያ እንዴ ስንት ስፈትሸው ያው እግዚአብሔር ምስክሬ ስሪ እኔ አኩርፊያው አለው እንዴ ብያለሁ። ጌታ አኩርፊያው አለው እንዴ አላረክልኝ ብያለሁ። ጌታ አላረክ ብዬ ማለት አንዳንዱ እኮ የሚያኮርፍ ብሎ አለኩ አልሆነልኝ ብሎ እዛ ውስጥ አትግሩ ሆኖላችኋል። ለምስጋናችሁ በጣም ብዙ ምክንያት አለ። በጣም ብዙ ምክንያት በጣም ብዙ ምክንያት አለ። የሚሉትን ወያው ነው ልነት ተሸከፋኝና ሆራለኛ ይስማ ሰላም ሆራለኛ ሆራ ተከፍሎልኛ በሰማይ ወረቀት ባልኮኛ ለጌታ አሜን ነው። ጨርሻለሁ። ያው እግዚአብሔር ምስክር ሲኒፍታዬ አሜን አሜን አሜን። ሴጣን እኔ ላይ ከሰኝ ምን ሆነልህ? ቤት ገዛ ካለኝ አያገባም። ሴጣን እንደዛ ነው አያገባም። እሺ ባለፈው የተነገረበት ቤት ተፈጽሟል። ምን አገባ? አንዳንድ ሰው ምስኮል ይመልሳል። ታውቃለህ ይመልሳል። ተንበርክኮ ሲጀምር ራሱ በልሳን ነው የሚጀምረው። ማራሳ ተለፈራጋስ ሃሌሉያ ምናምን ብሎ ተንበርክኮ የባለፈው እኮ አልተፈጸመም ኢየስ ይላል። በልጅ ምስኮል ይመልሳል። ምስኮል ከቆኛ ነው ሰው በጌታ በኢየሱስ ያዘው ምስኮል አትመልሳል። ባላ እሺ የባለፈው ስለሌ የጻነት እንደዚህ ያለ ሆነ እንዴ? yes እና ተነሳ ምን አስበረከለ yes እኔ አይደለም ብሎኛል። አንዴ ያው እግዚአብሔር ምስክር ተመርክኬ ማራስታሊ ባላጋስ ይሄው ያገለገለ ፕሊዝ አልሰራ yes ለኪራይ ቤት ነው ሁለቱን እኮ ከዛ ተነሳውና ጸልያለሁ። ምን ይላል ነቃውበት። ከዛ በኋላ ተመርኬ አልሆነልህም። ምን አገባ ነገሩ በጊዜ ውብ አድርጎ
አሜን መቼ ሱላቶ ተናገሩ በጊዜው እንኳን የምድሩ የሰማዩ ተሰጥቶ አሜን ሲገቦቹ አሜን ይባላል። አትመልሱ ያልመለሰ ሰው ያስታውቃል። ሲመጣ ራሱ ቸርች ራሱ ማለት ነው ወንበር ላይ ገና ቁጭ ሲል ማራስ ካሊባላ ያስበላው ይላል። አንዳንዱ እኮ የሚገርም ብለህበት ለምን እንደማይንቀሳቀስ ታውቃለህ? መስኮት መልሶ ለኪቻት ላይ መጥቶ ቁጭ ብለው ጌታ ኢየሱስ ምናምን አይሞቁ አይበሉ መልሶ ይመጣል። የአምላኬ መንፈስ ምስክሬ ነው። አንዳንዶቻችሁ ቤት እንደዚህ ይሆናል። ምስጋና ይሆናል። የአምላኬ መንፈስ ያወራኛል። ብዙዎቻችሁ ቤት የምስጋና ፕሮግራም ይዘጋጃል። ድምፅሽን ከፍ አድርጊና ምስጋና ይሆናል በሉ። እልልታ ይሆናል በሉ። ከቤትሽ በኢየሱስም የደስታ መንፈስ አሜን 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 ሆነልኝ የሚሉ ሰዎች አሉ። ያው ለምስክርነት ወደዚህ የሚፈቅዱ ሰዎች አሉ። ዝም ብሎ የማውረሱት የለበት። እውነታውን አትርሳ ካለ ሊሆንም ያለ ነገር የገባው ጨዋ ምን ይባል። ያው አንዳንዶቻችሁ ተባርካችሁ የጸሎት መልስ ሲመለስ ምስክርነት አለኝ ነብይ እያላችሁ ትመጣላ። አራት ሰው ኢየሱስ አሜን አረ ግዴታ ነው የሚበሉ አንድ ጊዜ ምስጋና ፕሮግራም አለ። ሐሙስ የት አለ እግዚአብሔር ሰው ለብዙ ዓመታት አሉልኝ ትንቢት ሁሉ በቃኝ ነው። የሚገርማችሁ ትወልዳለህ የሚለው ማለት ነብይ ካመጣለህ ይጣላል። ተስፋ ከመቁረጡ የተነሳ እኔ ደግሞ አላውቅም ይሄ ጸለይ ናስ ነው እንደሚል ስለው ፓስተሩ ደንግጦ ያየኛል። ምን ይለው ነው ምናምን ብሎ እኔ እናገባለሁ። ከዛ ነው አጥና ባለቤት ዘርታው ላይ እስቲ እንደዚህ ላይ ግቢው የምስጋና ፕሮግራም ይዘጋጅበታል አለችና ሲሪየስ ወንቀም ያንዳንድ ሰው ፊት ደግሞ ያስጠላል። ያው ታውቃለህ። ከዛ ምን ሆነሽ ነው ተቆሳጠኝ ማለት ነው። አይ ይዘጋጃል የምስጋና ፕሮግራም እኮ አለን። ወልደናል። ስለዚህ ተፈርጎና ያድናል በባካ አንዳንዶቻችሁ ምን አደረገልሽ በሚሉት መካከል እግዚአብሔር ከፍ ያደርጋል። አይደለም ወሰልያ አሜን አለበያ በአዛሮች መካከል እግዚአብሔር ከፍ ያደርጋቸዋል። ራስ የምትሆኑ ሰዎች አላችሁ። አንድ ሰው ጮሆ ያድናል ይበላይ ድገሙና ያድናል በሉ እስቲ። እግዚአብሔር ከአንቺ ጋር እንዳለ በኢየሱስ ስም ይታያል። ከጎን ያለው ሰው ባርከው እንደዚህ ብለህ እግዚአብሔር ከአንተ ጋር እንዳለ ይታያል በሉ። እግዚአብሔር ከአንቺ ጋር እንዳለ እግዚአብሔር ከአንቺ ጋር እንዳለ ይታያል። ጎረቤቶቿ ሁሉ ተሰብስበው ምስጋና ያደረጉ መጡ። ኤልሳቤጥ ትዝ ይላቸዋል አይደል? ሊያመሰግኑ መጡ። አንዳንዶቻችሁ ቤት ያው ብዙ ግሪ አደረገላት ብሎ ከአንቺ ጋር ያመሰግናል። አደረገላት፣ ሆነላት። ያከበረችው ጌታ አከበራት። ማነው ስንጫችሁ ከፈርጉና አሜን በሉ እስቲ። አሜን በሉ ባካችሁ። የተዘጋ በር በኢየሱስ ስም ይከፈታል። አውቆ ይከፈታል በኢየሱስ
አሜን ከጎን ያለውን ሰው ያዘውና እግዚአብሔር በለው መጪው ጊዜ እንዲህ ይላል የጉብኝት ይሆናል እኔ አንዳንድ ሰው ቤት ሳቅ አለ የሚስቃለ አድርጎልኛል ሃሌሉያ ቤራሳጋስ ሳሚ በልዋታ አብርሃምና ሳራ ቤት የገባ ጌታ አንተ ቤት ይገባል የዘገየው ነገር እጃቸው ላይ የሚገቡ ሰዎች የሚገባል አንዳንዶቻችሁ ቤት ይገባል በኢየሱስ ይገባል በኢየሱስ ይገባል ሳንድ ሰው ከነገራቸው አይበልስ ይሆናል ጠላት ያስራል ጠላት ይሸማቀቃል አይሆንላትም ብዬ ነበር ሆነላት ይላል አይሳካላትም ብዬ ነበር ተሳካላት አይሆነ ሐዘን ሰማ ነበር አለን ባሆነ ቤቷል ያከበራችሁት ጌታ ያከብራችኋል ጠብቂው እንጂ ጠብቀው እንጂ ውለታውን አትርሳ እንጂ አትርሱ ያው እግዚአብሔር ይባርካችሁ ወደዚህ ወደ ዓላማ ከመምጣት በፊት ቅድም እየመሰከርኩ ነበር የሚኪስ አንድ ሰው እግዚአብሔር እንደዚህ አለ እግዚአብሔር የውጭ በር እንደሚከፍትለት ከዛ ጌታን እንደሚያገለግል ደግሞ እግዚአብሔር ልቡን እንዴት እንዳየ አይረሳኝም ማለት ልጄን አውቀዋለሁ የሚገርማችሁ ጌታ ራሱ ልጄን አውቀዋለሁ ኢየሱስ ያድናል አሜን ያከብረኛል አለ ጌታ በቅርብ ጊዜ እግዚአብሔር የሚገርማችሁ የረሳው የምን መልእክት ተደወለልኝና ስልክ ዛሬ ምስጋናኛ ቤት አለ አሜን ከዛ በረሽ ብዬ ሄድኩ ሲሄድ ያ መልእክት ያመጣውለት ሰው ነው ከዛ በኋላ ተነሳና የእግዚአብሔር ሰው ሲላል ምን እንዴ ብለህ ነበር ታላቅ ሰዎች ነው እንደው ምን ይችላል እንደዚህ ተከፋለ ኢትዮጵያ ውስጥ አለ ብቻ አገር እግዚአብሔር እንዲህ ይላል ታገለግለኛል በሰጣው ነገር ታገለግለኛል ብሎ ነበር ጌታ እና ሆነ አሜን እና ኢየሱስ ነው አለው አሜን ብሎ ባካችሁ እግዚአብሔር የተናገራቸው አንዳንድ ነገሮች በነቢዩ የሰማችሁት ቃል አለ እግዚአብሔርን ጠብቁት ድንገተኛ ጉብኝት ይሆናል አሜን ላዳ ጠብቁት ድንገተኛ ጉብኝት እግዚአብሔር ያደርጋል ይላል ሲሶና ድንገተኛ ጉብኝት ይሆናል አይሰማም ድምጻችሁ ድንገተኛ ጠብቃችሁ ተገለ ድንገት እንደሚነቅ አሁን ንፋስ መጣ ነው ድንገት በአንድ ልብ ሆኖ ሳለ እንደሚነቅ አውሎ ንፋስ ከሰማይ ድምፅ ድንገት ጉብኝት አለ ድንገት ሲጮና አሜን በሉ ባካችሁ ድንገት የተነገራችሁ ትንቢት ሰጋራም ሶጣጣለ ብቻ ሁለታውን የሰው አረሳም ልክ ሲሆንለት ለምስጋና ቀን አሜን እልልታና ጭብጨባ አምጡና ቁሙ በጌታ ኢየሱስ ማን ነው ጌታ ድምጻችሁ አይሰማም ጌታ ድገሙና ጌታ ነው በሉ ጌታ ከጎናችሁ ያለው ሰው እንደሚጎበኝ ታምናላችሁ ወይ ዙሩና ሁለት እጁን ያዙ ጉብኝት ይሆናል ያላችሁ ጸልዩለት ያዙ ዙሩና ሁለት እጁን ያዙ ያሉት አንደበታችሁን ከፍታችሁ ድምጻችሁን ከፍ አድርጋችሁ ጸልዩ ዘርታስ ታሊጋስ ረደገሊ ካላባራጋስ ጉብኝት ይሆናል ማለት ስለ ጉብኝት ብቻ ሲሆንና አትረሳም ታከብረዋለህ ታመሰግነዋለህ ወደ ምስጋና ዓለም ትገባለህ በሉት ተናገሩበት ድምጻችሁን ከፍ አድርጉና ፕሬስቴ ረደገሊ ካላባራጋስ ማርታስ ታሊጋስ
ሜርሌስ ቴሌቤሌጎስ ወደ የማይጸልይ ሰው እያየሁ ጸልዩ ለበታቸው ከፍታችሁ ጉብኝት ይሆናል በሉት። Yes. 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 Radika. Manta Sadalika. ለምስጋና የሚቆም ትውልድ እያየሁ ነው። ለምስጋና የሚቆም የማይተወልን የማይረሳ እውነታውን የማይረሳ ፓስተናጋስ የማስታሊ በላበለቆስ አሜን አባቴ መንፈስ አሜን አባቴ መንፈስ አሜን አባቴ መንፈስ ግሩሩ አንደበታችሁ ከፍታችሁ አመስግኑ። ሰይጣን ይቆሳቆ ግባቸው ለምስጋና ግባቸው ለምስጋና Yes, hallelujah. Radina Mastare Beredos. የማመሰግን ሰው እንዳይኖር አንደበቱን የማይከፍት ሰው እንዳይኖር በቅዱሳን ጉባኤ አመሰግንሃለሁ ብሎ በቅዱሳን ጉባኤ አመልክሃለሁ። ከሁሉ በላይ እሆናለሁ። ክብርን አመሰግንሃለሁ። Jesus. የማሳሌ ባላጋስ ተመስገን ተመስገን። ልጆቹ እያመሰገኑ ነው ጌታው። ልጆቹ እያመሰገኑ ነው። ክብር እያመጡልን ነው። ክብር እያመጡልን ነው። ራሰላማለማለማለስ የናሰላማለማለስ ራሰላማለማለስ ድምፅሽን ከፍ አድርጊና አመስግኝ አመስግኝ በጉባኤ መሃል ሆነልኛል በሉት። ሆነልኛል አድርገህልኛል አመሰግናለሁ። It's